ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች ለዛሬም የተለያዩ መረጃዎችን ወደ እናንተ ቀርብ ያለው እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ምጋብዘው በታላቅ አክብሮት ነው። በዛሬው የመረጃ ሰዓቴ ዕዳሽን አልከፈልሽም በሚል በግፍ ተደብድባ ስለተገደለችው እናት አዛኝ ዜና። ዕዳ ስላልከፈለች የተገደለችው እናት ከላይ በፎቶ የምትመለከቷት እናት ወይዘሮ መሰረት የኋላሸት ትባላለች። ሲያጭበረብሩ አገኘኋቸው ብሎ ፖሊስ ላሰራቸው ቲክቶከሮች እንዲሁም ደግሞ ስለ አያንቱ ጉዳይ እንግዲህ የሴቶች ጥቃት ይቆም እየተባለ በሚጮህበት ሰዓት እንኳን ሊቆም ይቅርና ሴቶቻችን እንግዲህ ማንም ሊደርሳቸው ስላልቻለ ስለማይችልም እየሞቱ ነው። ያውም እጅግ በጣም አሳዛኝ በሆነ ጉዳይ ይቺ እህታችን ታዲያ አሰቃቂ በተባለ ሁኔታ ህይወቷ አልፏል ነው የተባለው። ህይወቷ ያለፈበት ሂደት ደግሞ በርካቶች ጥርጣሬ ውስጥ እንዲገቡ ያደረገና ቤተሰቦቿም ታዲያ ፍትህ ለአያንቱ እያልን ድምፅ እንድናሰማላቸው ጥሪያቸውን እያቀረቡ ይገኛሉ። አሳዛኝ በሆነ ሁኔታ ስለዚህ የአያንቱንም ጉዳይ የምንመለከተው ይሆናል። እንግዲህ ብዙዎቻችሁ እንደምታስታውሱት ሻሸመኔ ላይ ከመንፈሳዊ ጉዞ ሲመለሱ በድንገተኛ አደጋ ስላረፉትና ስርዓተ ቀብራቸው ስለተፈጸመ 11 ያህል የኦርቶዶክሳውያን ቤተሰቦቻችን ብዙ መረጃዎችን ሰምተናል። ነገር ግን እዛ ጋ እንግዲህ ሀዘን ለመድረስ ሄደን በተመለከትነው ነገር አዝነናል ያሉ ወንድሞች ያስተላለፉት መልእክት አለ። ምንድን ነው የሚለውንም አብረን የምንመለከት ነው የሚሆነው። ለቅሷቸውን ልንደርስ መጣን ሻሸመኔ፣ ግን ሌላ ልባችንን የሚያሳምም ነገር እዚህ ገጠመን። በምን ቃል እንደሚገለጽ አናውቅም። የስውሯ ማርያም ጉዳይ ዛሬም ድረስ መፍትሄ መቋጫ አላገኘም። አሁንም አነጋጋሪ እየሆነ ነው። አሁንም ብዙ መረጃዎች እየወጡ ነው። ነገር ግን ምናልባት ባለኝ መረጃ የደረሰ መረጃ ሌሎች ጋር የደረሰ አይመስለኝም። አንዲት እህት ደውላ እዛ ቦታ ላይ አውደ ምሕረት ላይ ከሚያገለግሉት አንደኛው በግል ማቀው ነው፣ ሰርጉ ላይ ተገኝቼ ነበር፣ ሚዜ ነበርኩኝ። ሚስቱ በማታውቅበት ሁኔታ ትቷት ነው የጠፋው። መንታ ልጆቹን አስወልዷት። እሱ አይደለም የሚገርመው፣ እዛ ቦታ ላይ ቅድስት ድንግል ማርያም ቦታ ላይ ቆሞ አገልግሎት የሚሰጥ ሰው መታወቂያውን ተመልክተነዋል። የ666 እምነት ተከታይ ነው እያለችን ነው እኮ። እዛ ጋር የስራ ኃላፊነቱ ምንድን ነው? እሱ ጸሎት ማስደረግ ነው እኮ። ስለዚህ ምንድን ነው ሰውየውን ያልሽኝ እኮ። በጣም ስለገረመኝ ነው መረጃ ወደ እናንተ የማቀርበው። ልጅቷ ምን አለች? ከአንደበቷ የምንሰማው ነው የሚሆነው። እጅግ በጣም የሚያሳዝን ነው። ሌላው እንግዲህ አባት ወይም ደግሞ ባለቤቴ ልጄን አሳልፎ ለመናፍስቱ ዓለም ሰጥቶታል ያለች እናት በጣም የሚገርም ቃለ ምልልስ ከእይታ ቲዩብ ጋር አድርጋለች። ምን አለች? ቆያለ ልጁ ልክ ዶሮ አርደሽው እንደሚንደፋደፍ አለ። ልጁ ይንደፋደፋል ወይ? በስመ አብ ወወልድ ወመንፈስ ቅዱስ። በጣም ይከብዳል። ልጇ የነገራትን ዋቢ አድርጋ ነው የምትነግረው። ልጄ ያመለጠው በአጋጣሚ ነው፣ የኔና የእሱ ኮከብ ስላልገባላቸው ነው። ነገር ግን ህፃናቶች እጅግ በሚያሳዝን ሁኔታ መስዋዕት እየሆኑ ነው ለሰይጣን ግብር እያለችን ነው። የእሷ ልጅ እዛ በምን ምክንያት ሊሄድ ቻለ? ባለቤት ያሳልፎ ሰጥቶታል ነው ያለችው፣ እድሉን ለመውሰድ። እጅግ በጣም ሰፊ የሆነ ቃለ ምልልስ ነው ያደረገችው። እኔ ግን ለማሳያ ያህል ቀንጭቤ ነው ያቀረብኩላችሁ እና ይህን ማን የሚያስቆመው? ለምንድነው ማንነሳው? እስከ መቼ ነው ዝምታችን? ልጆቻችንን አንዳንድ ብለው እየለቀሙ እስኪጨርሱ ነው ወይ የምንጠብቀው? እኛ ምንም ማድረግ አንችልም ወይ? ቅድም ብያቸዋለሁ፣ ከማንም ምንም አንጠብቅም። እንግዲህ የአያንቱን ጉዳይ ተመልክተናል። አሁንም የምንመለከተው ይሆናል። የሌሎች ነው። ከዛ በፊት እንግዲህ ስለ ቀነኒ ሰምተናል፣ ስለነ ሄቨን ሰምተናል፣ ሌሎች ስለተገደሉ ሰዎች ሰምተናል። ፍትህ ስንጠብቅ ግን ፍትህ አላገኘ ነው። ሰው የሚጠብቀውን ፍትህ እያገኘ አይደለም። ሰው ቢጮህ የሚሰማው አካል አጥቷል። እንደውም አንዲት እህት ማህበራዊ ገጿ ላይ ወይም ደግሞ ቲክቶክ ገጿ ላይ ወጥታ የተናገረችው ነገር እኔንም ይገዛኛል ሀሳቧ። ብዙዎቻችሁ ስለ ቀነኒ አዱኛ ድምፁኝ ብላችሁኛል። እዚህ ጋር የወጣሁትኝ
ድምፅ ለመሆን ወይም ደግሞ ቪዲዮ በዛ አይነት ሁኔታ ለመስራት አይደለም፣ የሚሰማ የለም ብላለች። ከዚህ በፊት የሞቱ ልጆችን ምክንያት በማድረግ እነሱን በማንሳት ፍትህ አላገኘንም ተርበስብሶ ነው የቀረው። ስለዚህ አሁንም ብንናገርም የሚሰማን የለም የሚል ጠቅላላ ያለ ሀሳብ ነው ያቀረበችው። በዛ ሀሳብ እስማማለሁ። ሰዎች ይሞታሉ፣ ሰው ይጮሃል፣ ሰው አደባባይ ሰልፍ ይወጣል፣ ፍትህ የለም፣ ዝም። የሚፈለገው ፍርድ የለም፣ ዝም። ስለዚህ በዛ ሰዎች እየተሰላችሁ መጥተዋል፣ ተስፋ እየቆረጡ መጥተዋል። አሁንም እየሆነ ያለው ያ ነው። ያንን እውነት አያንቱም ላይ እንመለከተዋለን። ስለዚህ በዚህ አጋጣሚ ፍትህ ለአያንቱ እንላለን። እኛም እንደ ሚዲያ ምናልባት ያው የሚሰማ የለም፣ የሚሰማ ቢኖር ፍትህ ለአያንቱ ማለት እንፈልጋለን። ስለዚህ እንግዲህ ወደ መጀመሪያው መረጃ ሳልፍ እና ሲሄድ የምናገኘው እውነት ይሄንን ነው። ሰምተነው እንመለስ። አዛኝ ዜና ዕዳ ስላልከፈለች የተገደለችው እናት ከላይ በፎቶ የምትመለከቷት እናት ወይዘሮ መሰረት የኋላሸት ትባላለች። ሰኞ መጋቢት 8 ቀን 2017 ዓ.ም ዕዳ አልከፈልሽም በሚል ምክንያት ደጋን ከተማ ውስጥ ግድያ እንደተፈጸመባት ተነግሯል። ወይዘሮ መሰረት የኋላሸት ወሎ ኮምቦልቻ ተወልዳ ያደገች ሲሆን ከዓመታት በፊት ከባለቤቷ ጋር ኮምቦልቻ ያለውን ቤታቸውን ሽጠው ኦሮሚያ ክልል ሸገር ከተማ ውስጥ ቤት ሰርተው ኑሯቸውን መስርተዋል። ከጊዜ በኋላ የሸገር ሲቲ ከተማ አስተዳደር ቤታቸውን ስላፈረሰው ተፈናቅለው ወደ ትውልድ ቀያቸው ኮምቦልቻ ተመልሰው ቤት በመከራየት አስቸጋሪ የተባለውን ህይወት መግፋት ጀምራሉ። ህይወት ከባድ ናትና መሰረት ኑሮዋን ለማሸነፍ የቤንዚን ችርቻሮ ስራ ነበር። ይሁንና ከደንበኞቿ በዱቤ የምታመጣውን ቤንዚን ዋጋ ለመመለስ አቅም ማነሳትና ህይወቷን ወደ ቀጠፈው ክስተት ውስጥ አስገባል። ገንዘቡን በጊዜው መመለስ ባለመቻሏ በገንዘቡ ምትክ ውድ ህይወቷን ለዕዳዋ መያዣ ስትል ሰውታለች። ስለ ክስተቱ የዓይን እማኞች ምስክርነት ከኮምቦልቻ ከተማ እንዲህ ብለዋል። ሰኞ መጋቢት 8 ቀን 2017 ዓ.ም በግምት ከጠዋት 3 ሰዓት አካባቢ በከተማው መሃል አንድ ሴት ስትጮህ ነበር። ከከተማ አስተዳደሩ ህንጻ በር ላይ ሆኜ የሚሆኑን እያየው ነበር ይላል አንድ ዓይን እማኝ። ከሸሻ በር አቅጣጫ የምትመጣ ባጃጅ ውስጥ የታጨቁ ሰዎች አሉ። ሴትዮዋ ከባጃጁ ለመውረድ ትታገላለች፣ ትጮኻለች፣ አስጥሉኝ እያለች የከተማውን ሰው ትማጽናለች። ሰው ከቦ ከመመልከት ውጭ ምንም ያደረገው ነገር አልነበረም። በዚህ ጩኸት መካከል ባጃጇን አንድ ፖሊስ መጥቶ አስቆማትና ምን እንደሆነ ሲጠይቃቸው አሟት ነው፣ የአእምሮ ህመምተኛ ናት፣ አምልጣ ነው፣ ቤተሰብ ነን ሲሉት ፖሊሱም ምንም እንኳን ሴትዮዋ ብትጮህም ጉዳዩን ቀለል አድርጎ በማየት እለፉ ብሎ ጉዟቸውን እንዲቀጥሉ ፈቀደላቸው። የሴትዮዋ ጩኸት ግን አላቋረጠም። አስጥሉኝ 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 እያለች እንደነበር ተገልጿል። በመጨረሻም ያለባትን ዕዳ ስላልከፈለች በሚያሳዝን ሁኔታ ባህር ዛፍ ስር ተደብድባ እንደተገደለች ከነዋሪዎች የደረሰን ጥቆማ ያመለክታል። የቃሉ ወረዳ በግድያው ዙሪያ የተጠረጠሩ ሰዎችን በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝ ተገልጿል። እንግዲህ እንደሰማችሁት ነው። በእንደዚህ አይነት ሁኔታ ሊያም ደግሞ አድኑኝ እያለች እየተናገረች ነው ይቺ ምስኪን እናት በሚያሳዝን ሁኔታ ህይወቷ እንዲያልፍ የተደረገው። ያንን ባደረጉት ላይ ምን አይነት እርምጃ ተወሰደ? ማነው እርምጃ የሚወስደው? ማነው ሁልጊዜ ለምስኪኖች የሚቆመው? አሁን ሰሞኑን እየሰማችሁ ነው አይደለ? ሊቢያ ላይ በጅምላ ስለሚታሰሩ በጅምላ ስለሚገደሉ ኢትዮጵያውያን ምን ጠልተው ሄዱ ይመስላችኋል? ሰው በሀገሩ መኖር ይጠላል ወይ? ሰው በሀገሩ ላይ ነፃነቱን ሲነፈቅ ሰርቶ መቻል ሲያቅተው በሌቦች ሲከበብ ሲጨንቀው ሁሉ ነገር ሲያስጠላው ነው ሀገሩን ለቆ የሚሄደው እንጂ ሰው ሀገር ሄዶ መንከራተት፣ ሰው ሀገር ሄዶ መደብደብን አይፈልግም። የተሻለ ነገር እዚህ ቢኖር ማንም ሰው እግሩን አያነሳም። እንደውም አንድ ደቡብ አፍሪካ ላይ የተለቀቀ ቪዲዮ ተመልክቻለሁ። እዛ ላይ ኮሜንት አንብቤያለሁ። እንደዛም ሆኖ ደቡብ አፍሪካም ላይ ፖሊስ እንደዚህ አስተኝቷቸው አሁን ያንን ቪዲዮ አንዳንድ ጊዜ ከዩቲዩብ ፖሊሲ አንጻር ማቅረብ ስለማይቻል እንጂ በጅምላ የሀገር ኢትዮጵያዊ ተኝቶ ፖሊሲ ቀጣቸው የሚያሳይ አንድ ምስል አይቼ ነበረ። እዛ ኮሜንት ስር ምንድን ነው የሚለው? እንደዛም ሆኖ 100 ጊዜ አሁን ካለችው ኢትዮጵያ ደቡብ አፍሪካ ትሻላለች የሚል ኮሜንት አንብቤያለሁ። እዛ ደረጃ ላይ ደርሰናል። የሚሰማን ስላጣን ጩኸታችን የቁራ ጩኸት ሆኖ ስለቀረ ማለት ነው። በጣም የምንሰማቸው ነገሮች ሁሉ በጣም ልብ የሚሰሩ ናቸው። እንግዲህ ይቺ እናት ያለምንም ኃጢአቷ ድህነት ኢትዮጵያ ውስጥ ወንጀል ነው ወይ? ይህንን ነው እንግዲህ በተግባር እየተመለከትን ያለ ነው። ድህነት ወንጀል ባይሆንማ ኖሮ ይቺ ሴት ወይ ሰርታ እንድትከፍል ትደረጋለች እንጂ እጅግ በጣም በሚዘገንን ሁኔታ ተወስዳ ተደብድባ ትገደልም ነበረ። ያም ደግሞ መንግስት አለበት ብለን በምንናገራት ሀገር ውስጥ ማለት ነው። አንዳንድ ነገሮች ከአንደበትም በላይ የሆኑ ነው የምንሰማቸው ነገሮች፣ በየዕለቱ የምናስተናግዳቸው በየዕለቱ የምንሰማቸው ነገሮች ከአንደበት በላይ የሆኑ ነው። ነው አንዳንዴ ምን እንደሚባል በጣም ከባድ ነው። ወደ ሁለተኛው መረጃችን ስናልፍ እንግዲህ
ሰዎችን ሲያሳስቱ አግኝቻቸዋለሁ ያላቸውን ቲክቶከሮች ፖሊስ በቁጥጥር ስር አውሏቸዋል። አጠቃላይ ሁኔታ ምንድን ነው የሚመስለው? እንግዲህ በመዲናዋ የደንብ ልብስ መለያን አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር እንደዋሉ ነው የታወቀው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የከተማዋ ፖሊስ ነው ያስታወቀው። እንግዲህ የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና እንደተናገሩት ተጠርጣሪዎቹ የደንብ ልብስ አስመስለው በመልበስ የባለስልጣን ሰራተኞች አላስፈላጊ ተግባራትን እንደፈጸመው በማስመሰል የሱቅ ማስታወቂያ ሰርተዋል። ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን ማሳሳታቸውን ነው የገለጹት። ተጠርጣሪዎቹ ላይ ፖሊስ በቁጥጥር ስር አውሎ ጉዳያቸውን እያጣራ እንደሚገኝም ነው ያመለከተው። እንግዲህ ቀጣይ መረጃችን አያንቱን የተመለከተ ነው። እንዳልኳቸው እንግዲህ ሰሞኑን በጣም መነጋገሪያ የሆነው አሁንም እየሆነ ያለው የእህታችን የቀነኒ አዱኛ ጉዳይ ነው እና ብዙዎች ስለሷ የተሰማቸውን ሀዘን ገልጸዋል። ትክክለኛ ፍርድ እንዲሰጥ እንፈልጋለን ብለዋል። በትክክል አጣርቶ ፍትህ የሚሰጥ አካል ካለ ማለት ነው። እንደ ሌሎቹ እንደውም አባትየው ሲናገሩ ቀብር ላይ እንደ ሀጫሉ ደም የልጄ ደም ተድበስብሶ እንዲቀር አልፈልግም፣ ትክክለኛ ፍርድ እንዲሰጠኝ አደራ ማለት እፈልጋለሁ ብለዋል ቀብር ላይ። እንግዲህ ብዙዎች ተቀባብለውታል ያንን። ከዛ በኋላ እንግዲህ እየወጡ ያሉ መረጃዎች የሚያሳዩት በጣም የሚያስደነግጡ ነገሮችን ነው። ፊቷ በልዞ ቀኝ ዓይኗ ቀልቶ የተነሳችው ፎቶ ይፋ ከሆነ በኋላ እጅግ በጣም በርካቶች ቁጣቸውን ገልጸዋል እና ትክክለኛ ፍርድ ይሰጥ። ይሄ የተለመደ ትሬንድ ነው። የተለመደ ሄቨን ላይ ሰምተነዋል፣ እዛች ህፃን እንቦቀቅላለች ላይ፣ ከዛም በኋላ ሌሎቹም ላይ ሰምተነዋል። እንጮሃለን እንጂ ጩኸታችንን ሰምቶ የህዝብን ድምፅ አክብሮ ትክክለኛ ፍርድ የሚሰጥ አካል አላየንም እስካሁን። የብዙዎችን ቅሬታ ያለ የህግ ባለሙያዎች ለምንድን ነው ያንቀላፉት? የህግ ባለሙያዎች ቢያንስ ተራ ህዝብ አቅም ባይኖረው እንኳን አንዳንድ ጉዳዮች ላይ እየተመለከተን አለ እንዴ? የህግ ባለሙያዎች አንድ ላይ ሆነው ፍትህ ለማሰጠት ጥረት ያደርጋሉ አለ። እዛ ላይ ሙያቸውን ተጠቅመው ለእንደዚህ አይነት ጉዳይ ድምፅ ቢሆኑ ምን ችግር አለው? የእያንዳንዳችን ቤት ማንኳኳት አለበት ብዬ አላስብም። እና በጣም በሚያሳዝን ሁኔታ የነቀምቴ ነዋሪ በሆነችው አያንቱም ላይ የተፈጸመ ጉዳይ ያለው እጅግ በጣም የሚያሳዝነው ደግሞ ምንድን ነው? ይቺ ልጅ ቤተሰቦቿን ትወዳለች፣ ቤተሰቦቿ ይወዷታል። ብዙዎቻችን ጋር እንዳለው ቤተሰቦቻችን እንወዳለን፣ ቤተሰቦቻችን ይወዱናል። ስለዚህ ወተን እስክንገባ እንኳን ይሳሳሉ። ስለዚህ እናቶቻችን ሲመርቁ በሰላም ወጥተህ በሰላም ግባ፣ በሰላም ወጥተሽ በሰላም ግቢ፣ ልጆቻቸውን እንኳን ስመው እስከ በኋላ እስከምንገናኝ ሰላም ሁኚ። እንዲህ አይነት ነገር ኢትዮጵያ ውስጥ የተለመደ ነገር ነው። ይሄ ግን አሁን እያለፈበት ነው። ወተን እስከምንገባ ምንም ዋስትና የለንም። ይችም ልጅ ላይ ደረሰው፣ አያንቱም ላይ ደረሰው ተመሳሳይ ነገር ነው። ስራ ትሰራለች፣ ጠዋት ወጥታ ማታ ነው የምትገባው። ያላትን ነገር ከቻለች የተሻለ ነገር ካልቻለችም ደግሞ ቆሎምቢያውን ገዝታ ለቤተሰቦቿ የምትኖር ለቤተሰቦቿ የምትሞት ልጅ ነች። በአንድ ነገር ጎዶሎ ወጣች፣ ቢጠብቋት አልመጣችም። በኋላ ግን ስልክ ተደውሎላቸው ቤተሰቦቿ ሄዱ። በጣም የሚያሳዝነው እንግዲህ ይኸውላችሁ በጣም የማፊያ ሀገር መሆኑን የምታውቁት ወላጆቿ ወንድሞቿ ሬሳ ለማየት ሲሄዱ ነው የተደበደቡት። ወገኖቻችሁን ቤተሰቦቻችሁን ማጣት እኮ ብቻ አይደለም፣ የሞተ በግፍ የተገደለ ቤተሰባችሁን አስክሬን ለማየት እንኳን መብት የላቸውም። የት ኢትዮጵያ ውስጥ ምን አይነት ዘመን ላይ ነው የደረስነው? እሺ የተበደልኩት እኔ ነኝ ወይ እህቴን አጣው ወይ ወንድሜን አጣው ወይ የሆነ ዘመኔን አጣው በግፍ። እንዴት ነው የሞተ ዘመዴን ወይ እህቴን ወይ ወንድሜን አስክሬን ለማየት የምከለከለው? ስርዓት አልበኝነት ምን ያህል እንደነገሰ ማሳያ ነው ይሄ። እንደዚህ አይነት ነገር እስከ መቼ ነው የሚቀጥለው? ምንድን ነው ያደነዘዘን? ምንድን ነው ላያችን ላይ የተረጨው? ኢትዮጵያ በዚህ ደረጃ ወኔያችንን ያልፈሰፈሰው ምንድን ነው? ስንገደል ዝም፣ ግፍ ሲፈጸምብን ዝም።
እንደውም ነገር ያስታውሰዋል። ዛሬ ገጠመኝን እግረ መንገድ ላንሳላችሁ። ምን አይነት ስርዓተ አልበኝነት ላይ እንደደረስን ምን ያህል የነውረኞች ሀገር ላይ እንደደረስን ልነግራችሁ ፈልጌ ነው። ጠዋት መድኃኒት ሊገዛ ወደ አንድ ፋርማሲ ሄጄ ነበረ። እግረ መንገድ ልነግራችሁ ስለፈለኩኝ ነው። እና መድኃኒት ቤት ውስጥ ስገባ በአጋጣሚ የሚሸጠው ልጅ አልነበረ፣ ወይም ባለቤቱም ጭምር ነው በኋላ እንደተረዳሁትኝ። እና አጋጣሚ እዛ ውስጥ የነበረች ሰራተኛ አንዴ ጠብቅ ብላኝ ልጁን ልትጠራ ሄደች። ጠራችሁ፣ መጣ እና እንዴት ሱቅ ትወጣለህ ከስተመሮች የሚመጣ ምናምን እንደዚህ የምታወሩት ነገር የለም። እንደዛ ስለው ምንድን ያለ ምን እናድርግ ከአቅም በላይ ሆነብን። በፊት እዚህ በሬ ላይ መኪና ማቆም ይችል ነበር አለ። የራሱን መኪና እዚህ ጋር ፓርክ ማድረግ ይቻል ነበረ። አሁን ግን ተከለከለ ሲል አይ ጋራ የወጣ ነገር ከሆነ ምን ታደርገዋለህ? ህግ ከሆነ እንግዲህ ምንም ማድረግ አይችልም ነው አለ ያለኝ። ልክ እሱ ፋርማሲ ጎን ላይ አንድ ባንክ አለ እና በኋላ ልጅቷን እንደነገረኝ ስገባ አይቻቸዋለሁ ቆሞ ሲያወሩና በር ላይ ያናገርኳት ልጅ ነበረች። የባንኩ ማናጀር ነች አለ እና ከእሷ ጋር እየተነጋገረ ነበር። ምንድን ነው የምትነጋገሩት አልኩት። ከኛ መደዳ ላይ ያሉትን ልጆችም እንዲከልክሏቸው ነበር። ራቅ ብሎ በጥቆም አሳይቶኛል። እነሱም እንደዛ ተከልክለው በኋላ ግን ለከለከሏቸው ሰዎች ገንዘብ አዋጥተው ሲሰጡ ያንን የህግ አነሱላቸው አለ። ምን ማለት ነው? ስለዚህ አልኩት አይ በቃ እኛም አዋተን እንስጥር እያሉ ነው። ስለዚህ አዋታችሁ ብትሰጡ መኪና ማቆም ትችላላችሁ ነው ያልኩት። እንችላለን፣ ምክንያቱም እንደዛ ነበር የተባሉት። አዋተው ሲሰጡ በቃ ማቆም ትችላላችሁ ተባሉ። ስለዚህ ህጉ አይደለም ኢትዮጵያ ውስጥ እየሰራ ያለው ማለት ነው። እዛ ቦታ ላይ ለተመደበ ሰው ገንዘብ የምትሰጥ ከሆነ መኪና ማቆም ትችላለህ። አዋተህ ገንዘብ አልሰጥም የምትል ከሆነ መኪና ማቆም አትችልም። ስለዚህ ህጉ አይደለም እየሰራ ያለው ማለት ነው። ምን አይነት ስርዓተ አልበኝነት ላይ ነው የደረስነው? ስለዚህ እዛ ቦታ ላይ የከለከለው ህጉ አይደለም ማለት ነው። ህጉ ቢከለክለው የወጣ ወጥ ደንብ ቢኖር ኖሮማ ገንዘብም ሰጠ ጉቦም ሰጠ ምንም ማለት ማቆም አትችልም። በቃ አይቻልም። ነገር ግን አሁን አዋተህ ሰብስበህ የምትሰጥ ከሆነ መኪናን ማቆም የምትችል ከሆነ መጀመሪያ ህጉ አልነበረም የከለከለው ማለት ነው። እንዲህ አይነት ስርዓተ አልበኝነት ላይ ስርዓተ አልበኞችን የሚጠይቅ አካል የጠፋበት ኢትዮጵያ ላይ ነው ያለ ነው። አንድ ሰሞን ከቤተሰቦች ጋር ወይም ከወላጆች ጋር ስኖር እማቀውን ታሪክ አስታወስኩኝ። አንድ ሰሞን ፋሽን ሆኖ ነበር። ምን ይሆናል? ከዋና ቆጣሪ ጋር ሄዱና ውሃ ያጠፉባቸዋል። ከዛ ግራ ትጋባላችሁ። ሳምንት ላይ መጣ ይችላል ምናምን። በኋላ ግን ለካ ያንን ነገር ያወቁ ሰዎች ይጠራሩና አንድ ላይ በየቤቱ እያንኳኩ የሆነ ብር ይዋጣና እዛ ጋር ሄዶ ለቆለፈው ሰው ገንዘቡ ሲያወጣል። መጨረሻ ላይ ሄዶ ውሃ ይከፍትላቸዋል። ጨዋ የሆኑ የመስሪያ ቤታቸውን ስም የማያስነሱ ጨዋ ሰራተኞች ያሉትን ያህል እጅግ በርካታ ደግሞ ዋልግ የሆኑ ሰራተኞች አሉ። ይህን አሁን ኢትዮጵያ ውስጥ እየተለመደ ያለው የሆነ ነገር ላይ በተለይ ደግሞ ትንሽ ስልጣን ካለ ያችን ስልጣንን ተገና አድርገህ ማንም አይጠይቅህም። ማን ይጠይቃል? አስገደደ፣ ከሹፌር ላይ ገንዘብ ተቀበልክ፣ እዚህ ጋር ማቆም አይቻልም ብለህ ገንዘብ ማን ይጠይቃል? ማንም ስለማይጠይቅህ ነው በየቦታው በየሴክተሩ ላይ ስርዓተ አልበኞች እንደ አሸን እየፈሉ የመጡት። ኢትዮጵያ እዚህ ደርሳለች። ለዚህም ነው ይህንን ከማይ ብሎ ሰው በበረሃ እየተሰደደ ሀገሩን ለቆ ብዙ ነገሮች ስለሚያስጠሉ ማለት ነው። ይህንን እግረ መንገድ ያነሳሁት ምንድነው ከአያንቱ ጉዳይ ላይ አያይዤ ነው። ከአያንቱ ጉዳይ ላይ ከመሞቷም ባሻገር በጣም ልብ የሚሰብረው ነገር ወላጆቿ፣ ወንድሞቿ፣ እናቷ ሬሳ እኒ ብለው በሄዱ ሰዓት ላይ መደብደባቸው ነው። የግፍ ሀገር ሆናለች እና እግዚአብሔር አሁንም ራሱ ወርዶ ይፍረድ ከማለት ውጭ የመንግስት አካል የሚመለከተው አካል የሚለው ነገር እርሱት ተረቶናል። ያቺ ልጅ እንዳላቸው በመንግስትም ላይ በህዝብም ላይ ተስፋ ቆርጫለሁ እንዳለችው ህዝብ ላይ ተስፋ የቆረጭበት ምክንያት እንግዲህ ያው በዝምታ ስለተሸበበ ነው ብዬ ነው እኔ የምገምተው። እንግዲህ በቀጣይነት የምንመለከተው መረጃ ይሄንን ነው። እነዚህ ወንድሞች እንግዲህ ሲናገሩ እንደምትሰሟቸው 11 ኦርቶዶክሳውያን ቤተሰቦቻችንን ለቅሶ ለመድረስ ወደ ስፍራው ሄደው ነበረ። ወደ ስፍራው በሄዱበት ሰዓት ላይ ያጋጠማቸውን ነገር ነው የተናገሩት እና መቃብሩ ባዶ ነው የሚሉት እነሱ። መቃብሩ ባዶ ነው፣ በዛ አይነት ሁኔታ አልነበረም ለነዚህ ሰማዕታት የመቃብር ስፍራ ሊዘጋጅ የነበረው እንደገባኝ ማለት ነው። በደንብ አላብራሩትም። አይ ቲንክ ሀሳባቸው ግን ያ ነውና
መሆን የለበትም የሚል ነው። እስኪ ሰምተነው እንመለስ። ከአባታችን ከገብረ መንፈስ ቅዱስ በዓላቸውን አክብረው ሲመለሱ አደጋ ለደረሰባቸው ኦርቶዶክሳውያን ለቅሷቸውን ልንደርስ መጣን ሻሸመኔ። ግን ሌላ ልባችንን የሚያሳምም ነገር እዚህ ገጠመን። በምን ቃል እንደሚገለጽ አናውቅም። ለቅሶ ልንደርስ መጥተን ልባችንን የበለጠ የሚያሳምም ነገር ገጠመን እያለ ነው ወንድማችን። ለቅድስት ቤተክርስቲያን የተከፈለ ዋጋ ይሄ ነው ወይ አባቶቻችን? ለቅድስት ቤተክርስቲያን የተከፈለ ዋጋ ይሄ ነው አባቶቻችን። በጥር 14 ምክንያት ተከትሎ ለቅድስት ቤተክርስቲያን አንዲቷ ህይወታቸውን የሰጡ ባለማህተቦች በዚህ ልክ ነው የሚገኙት። እንዴት ያሳፍራል! እንዴት ያሸማቅቃል! ይሄ ወንጀል ኃጢአትስ አይደለም እነሱን አለማክበር? እንግዲህ ይሄንን መልእክት የተመለከቱ ዝም ይላሉ ብዬ አላስብም። ይሄንን መልእክት ከተመለከቱ በኋላ አፋጣኝ ምላሽ ይሰጣሉ። ይሄ የኔ ግምት ነውና ካልሆነም ደግሞ በትክክል እነዚህ ልጆች እንግዲህ መንፈሳዊ ጉዞ ላይ ሄደው በደረሰ አደጋ ህይወታቸውን ያጡ ልጆች ናቸው። ስለዚህ እዛ ቦታ ላይ የተሻለ ነገር ሊሰራላቸው ይገባል። ይሄ እንግዲህ የኔም የግል አስተያየት ነው። የስውሯ ማርያም ጉዳይ ዛሬም ድረስ በጣም መነጋገሪያ የሆነ ነው። እጅግ በርካታ ልጆች እየወጡ ሀሳባቸውን እየሰነዘሩ ነው። ስለ ጉዳዩ በጥልቀት እናውቃለን፣ ደርሰን መተናል የሚሉ ሰዎች ሀሳባቸውን እያንሸራሸሩ ነው እና እዛም ቦታ ላይ በዛኛውም ወገን ወይም ደግሞ በአስተዳደር በኩል ያለውም ወገን ደግሞ ምላሽ እየሰጠ ነው። ስለዚህ ሁሌም መመላለስ ሳይሆን ስር ነቀል የሆነ መፍትሄ ያስፈልገዋል እዛ ቦታ ላይ። ምክንያቱም ብዙዎች እየሄዱ የሚድኑበት ቦታ ነው። እኔ እንደውም ተደጋግሞ የሚሰማ ነገር አለ እና ከቨር የሚያደርጉት ምንድነው? እንደዚህ የበረከት ቦታ የምታድንበትን ቦታ ኦፍኮርስ እናንተ እኮ አይደላችሁ የምታድኑት። አንዳንዶች እዛ ጋር ቆመው እንዲህ ሲሉ ልክ እነሱ አዳኝ የሆኑ ይመስላሉ። ነው እናንተ አይደላችሁ የምታድኑት። ቦታው የመዳኛ ቦታ እንደሆነ ማንም አልካደም። የምታድኑትም እናንተ አይደላችሁ። የምታድኑት የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት የሆነችው ቅድስት ድንግል ማርያም ነው። ሰውም እሷን ፈልጎ ነው ከተለያየ ቦታ ላይ እየመጣ የበረከት ተቋዳሽ ለመሆን እየሞከረ ያለ። ያንን ማንም ያስተባበለ የካደ የለም። ግን እሱን እየተሰራ ባለው ትክክለኛ ያልሆነ ነገር ልትሸፍኑት፣ ልትደባልቁት አትሞክሩ። ሰዎች እየወጡ የሚናገሩት ነገር ፍትህ ተዛብቷል፣ ሚዛኑ ወደ አንድ ግለሰብ ብቻ አድልቷል፣ የግል መኪናችንን እንኳን ይዘን መሄድ ተከልክለናል፣ ጉዞ የገዳሙ ነው ይባል እንጂ የገዳሙ አይደለም የሚሉ ጥያቄዎች ተነስተዋል። ለዚህ ነው መልስ መስጠት ያለባቸው እንጂ ቦታው የመዳኛ ቦታ ነው ያንን ማን ካደ? ያንን ማን አጣው? ያንን ማን እናውቀዋለን? ስለሆነም እኮ ነው ወደ ስፍራው በየጊዜው የምንሄደው። እሱ አይደለም ትልቁ ቁም ነገር። ከቨር አትደራረጉ። ወሳኝ ለሆኑ ጥያቄዎች ወሳኝ የሆነ መልስ ስጡ። እኛ የሆነ ገዳም መሄድ ስንፈልግ እከሌ ትሄዳለህ ተባብለን መኪና ኮንትራት እናናገራለን። ከዛ አገልግል እናሰራለን። ተነስተን ሄደን ተሳልመን በህብረት እግዚአብሔርን አመስግነን እንመለሳለን። የማንንም ፍቃድ የማንንም እውቅና አንጠይቅም። እንደዛ ነው የምናደርገው። አሁን ግን እናንተ እያደረጋችሁ ያላችሁት ቤተክርስቲያኗን ስለምታሰሯት ቤተክርስቲያኗን የሆነ ነገር ስለምናደርግ ብላችሁ በእኛ ጉዞ ማህበር ውጪ እንዳይዘጋጅ እያላችሁ ሰው ታስደበድባላችሁ፣ ታሳስራላችሁ፣ መከራ ታደርሳላችሁ። እኔ በርታ መድኃኔዓለም ፈቅዶልኝ እያሰራው ስለሆነ ነገ ቤተክርስቲያኑ ተሰርቶ ከተመረቀ በኋላ እንግዲህ ወደ በርታ መድኃኔዓለም መሄድ ያለባችሁ በእኔ ፍቃድ ነው ማለት እችላለሁ ማለት ነው። ይሄ ትክክል አይደለም። እስከዛሬ ገንዘቡ ኦዲት ተደርጓል። ኦዲት ያልተደረገ ከሆነ ነፃ የሆነ አካል ተቋቁሞ እስከዛሬ የተሰበሰበው ገንዘብ ኦዲት መደረግ መቻል አለበት። የህዝብ ገንዘብ ስለሆነ ማለት ነው። በህዝብ ገንዘብ መቀለድ ስለማይቻል። ከዚህ ሁሉ ጀርባ ግን በጣም የገረመኝ ነገር ልንገራችሁ። ትላንትና ነው አንዲት እህት ደወለችልኝና አንድ ዘገባ ሰርቼ ነበረ። በተሻለ መጠን የደብሩንም አስተዳዳሪ ለማናገር እንዲሁም ደግሞ ቅሬታ ያለችኝ አለ የምትለን አንዲት እህት አነጋግሬ የሁለቱንም
ድምፅ ለቅቄው ነበር። አንድ መርሃ ግብር ሰርቼ ነበር። ያኔ ሰማች ልጅ ደወለችልኝና አንድ የማውቀውን ነገር ስለ ስውሯ ማርያም ልነግርህ ነው አለች። ምንድን ነው አልኳት። በጣም ሾክ የሚያደርግ ነገር ነው የነገረችኝ። እዛ ቦታ ላይ አውደ ምሕረት ላይ ቆሞ የሚያስተባብር ሰው በግል ያውቀዋለሁ። የሰርጉ ዕለት ሚዜ ነበርኩኝ። ሚስቱን ፈቶ 2 ልጆችን መንታ ልጆች ካስወለዳት በኋላ ጠፍቶባታል። ቀለበቷን ሸጦ ምናምን የምትለው ነገር አለ። ድምጿን ትሰሙታላችሁ። ማን ነው? ዲያቆን ነበረ? አዎ ዲያቆን ነበር። እኮ የት ነው እሱ የሚያገለግለው? አሁን ስውራ ነው የሚያገለግለው። ኮለሳን ስለዚህ ከማዘር ጋር ሄጄ እዛ አየሁ እኮ። ማለት ስውራ ውስጥ በምንነት ነው የሚያገለግለው? ይሄ ነው ምስክርነት ይቀበላል እና ማታ ጸሎት ያስደርጋል እኮ። እዛ ጋር የስራ ኃላፊነቱ ምንድን ነው? እሱ ጸሎት ማስደረግ ነው? አዎ ጸሎት ነው የሚያስደርገው። አየሁት እንደዚህ ሲያስደርግ እኮ። ስለዚህ ምንድን ነው ሰውየው ነው ያልሽኝ? ከዚህ ሁሉ ግን በጣም የሚያስደነግጠው እዛ አውደ ምሕረት ላይ ቆመው እናታችን ቅድስት ድንግል ማርያም አውደ ምሕረት ላይ ቆመው የሚያስተባብረው ሰውዬ የ666 እምነት ተከታይ ነው የሚል ነገር በጣም ሾክ ነው የሚያደርገው እኮ። በምን አወቅሽ መሆኑን ማለት ነው? ከዚህ ከ3 ዓመት በፊት ማለት ነው ጓደኛዬ ባለቤቱ አይታ መታወቂያ አላቸው። እሺ መታወቂያ ፎቶ አንስታ ልካልኝ ነበር። ከዛ ከላይ ሆናን ይችላል የፒራሚድ ውስጥ አይን አለ፣ የፎቶ አለ። እሱን አሳየች። የሰውየውን ፎቶ? አዎ ፎቶውም አለበት እንደ ናሽናል አይዲ ካርድ ነገር ነው። እሺ ከዛ እሱን አየን። ከዛ አወቅ። ከዛ እሱ ደግሞ መንታ ነበር የወለደችው እሷ። ማን ነው መንታ የወለደ? ይሄ ዲያቆኑ ያልኩት ማለት ነው። በምን እርግጠኛ ሆንሽ አልኳት። ዝም ብሎ ስም ማጥፋት እንዲያውም በምን እርግጠኛ ሆንሽ? መታወቂያውን አይቼዋለሁ። መታወቂያው ላይ ዲጂታል አይነት መታወቂያ ነው የተሰራ። መታወቂያ ላይ የኢሉሚናቲ አርማ ያለበት ፎቶ ያለበት እዛ ጋር ቦታ ላይ የኢሉሚናቲ አርማ የሚል መታወቂያ አይቼዋለሁ ነው ያለችው። ሰዎች እዛ ቦታ ላይ በገንዘብ ከምትባሉ መጀመሪያ አጠገባችሁ ያሉ ሰዎችንም በደንብ መርምሩ፣ አጥሩ። ይሄ የቤተክርስቲያን ጉዳይ ነው። በቅድስት ድንግል ማርያም አይነገድም። በቅድስት ድንግል ማርያም በእንደዚህ አይነት ሁኔታ አይሸቀጥም። መስዋዕትነት ላይ ሲከፍል ይችላል። እስከፈለገው መስዋዕትነት ተከፍሎ ይሄ ነገር መጥራት መቻል አለበት። ምክንያቱም እሷ ምድር ላይ እሷን የሚቃወመው 666ቶች እንዲቆሙ አንፈልግም እኮ። ለዲያቆኑ ሚስት ነሽ አንቺ ሚዜ? ስለዚህ ዲያቆኑን ፐርሰናሊ ታውቂዋለሽ ማለት ነው በግል እኮ። ሰርጉ ላይ ግን ተገናኝታችኋል? አዎ ቄሱ ሚዜ እንደውም ቄስ ነው ይባላል። እሺ እዛ ሰርጉ ላይ ማለት ነው። እሺ ከዛ እሷ ካረገዘች በኋላ እሷን ጥሎ ጠፋ። ስልኳ ሸጦ፣ ቀለበት ሸጦ፣ የሰው ብር ወስዶ ጠፋ። እሺ የት እንዳለ ራሱ አቁም ነበር እነሱ። በኋላ ግን ስውራ ማርያም ያያችሁት? አዎ እኔና ማዘር እዛ ሄደን እንዲሁ ማቆም ስልጠጋ ብዬ ሳው አወኩት። እሱም አወቀኝ መሰለኝ ሸሸ። ከዛ በኋላ ቄሶችን መስቀል እያሳለሙ ነበር በተርታ። ኦኬ አውደ ምሕረቱ ላይ ማለት ነው። ከዛ ያው ደነገጥኩ። ከዛ ጓደኛዬ ጋር ደውዬ እንደዚህ ምልክት አለው እንደ ፊቱ ላይ ጥቁር ነገር ምናምን ነው ራሱ ነው። እኛ እኮ በደንብ መጥራት አለበት። ብዙ ያልጠሩ ነገሮች ይታዩኛል። አሁን ግን ራሷ ቅድስት ድንግል ማርያም ነገሩን ለማጥራት በዝግጅት ላይ ያለች ነው የሚመስለኝ። ያ ባይሆንም ምናምን ኖሮ እንደዚህ አይነት ድምጾች እየወጡ አይመጡም ነበረ። አትጠራጠሩ፣ የጊዜ ጉዳይ ነው። ሁሉም ነገር ይጠራል። ለጊዜው ጉልበተኞችን ብትሰበስቡ፣ ለጊዜ በጉልበታችሁ ልትጠቀሙ ትሞክሩ ምናምን የጊዜ ጉዳይ ነው። ታሪክ ላይ ብዙ ነገር ተመልክተናል። ታሪክ አንብበናል። ብዙ ነገሮችን እየሰማን አድገናል። መጨረሻ ላይ ግን እውነት ምን ጊዜም ያሸንፋል። ስለዚህ ይቺ ልጅ እንዳለችው እዛ ቦታ ላይ አገልግሎት የሚሰጥ የ666 አባል ካለ በተለይ አስተዳደር ቦታ ያላችሁ ሰዎች አጥሩ። ነገ ከእናንተም ራስ ላይ አይወረድምና እንዲህ ከሆነ አይደለም የመሬት መንቀጥቀጥ እሳት ቢዘንብብን ምኑ ነው የሚያስገርመው?
የተግባራችን ውጤት ስለሆነ ማለት ነውና እዛ ላይ በተለይ አስተዳደር ቦታ ላይ ያላችሁ ሰዎች በጣም ቴክ ኬር በብዙ ነገሮች ስማችሁ እየተነሳ ስለሆነ እዛ ላይ ጥንቃቄ ልታደርጉ አጠገባችሁ ያሉ ሰዎችን ልትመረምሩ ኢቭን ራሳችሁ ልትመረምሩ ያስፈልጋል። በስውሯ ማርያም ጉዳይ እስከዛሬ እንግዲህ ማህበራችን ዝምታ መርጦ ነበር። ዛሬ ግን ይህንን ዝምታ ሰብረን መተናል። ለማንኛውም ይህንን ቪዲዮ አዳምጠነው እንመለስ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እህታችን እንግዲህ ሚዲያ ላይ ወጥተሽ ይህንን ነገር ተናግረሻል። በመጀመሪያ ይህንን ቪዲዮ ከመስራትሽ በፊት ይቅርታ ነበር መጠየቅ የነበረብሽ። ላደረግሻቸው ነገሮች፣ ቤተክርስቲያኑን ላደረግሽው ነገር ይቅርታ ነበር መጠየቅ የነበረብሽ። ወንድሞቹ ስላስደበደብሽ ይቅርታ ነበር መጠየቅ የነበረብሽ። ያ ሁሉ ገንዘብ እየተሰበሰበ አንድ መሰረተ ልማት እንኳን ላላየንባት ቤተክርስቲያን አንቺ ነበርሽ ይቅርታ መጠየቅ የነበረብሽ። የተዋሕዶ ልጆች በሰንበት ቀን እስከ 9 ሰዓት እየተጾመ ገንዘብ እየተሰበሰበ አንድ መሰረታዊ ልማት ላላየንበት ቤተክርስቲያን አንቺ ዛሬ ይቅርታ ነበር መጠየቅ የነበረብሽ። እኛ ጉዞ ይፈቀድ እያልን አይደለም። ለአዲስ አበባ የጉዞ አዘጋጆች ጉዞ ይፈቀድ እያልን አይደለም እንደ አንድ የጉዞ ማህበር። ነገር ግን ከክፍለ ሀገር አቋርጠው ለሚመጡ የተዋሕዶ ልጆች እንዴት ነው የሃ ቤተክርስቲያን ዝግ ሊሆን የሚችለው? ማን ነው ይሄንን ቤተክርስቲያን ሊዘጋው የቻለው? ቤተክርስቲያን በአንድ ሰው ነው የሚመራው ማለት ነው? በአንቺ ነው የሚመራው ማለት ነው? ለዚህ አንቺ ይቅርታ ነበር መጠየቅ የነበረብሽ። ለተጎዱ ሰዎች፣ ለተሰደቡ ሰዎች፣ ለተደበደቡ ሰዎች ይቅርታ ልጠይቂ ሲገባ አፍሽን ሞልተሽ በዚህ ደረጃ ልታወሪ አይገባም ነበር። እስከዛሬ የተሳሳተ መንገድ ውስጥ ከሆናችሁ ንስሐ ገብታችሁ ወደ ትክክለኛው መንገድ ተመለሱ። የገንዘብ ጉዳይ ምዕመኑም ስለማይለቃችሁ፣ እዛ ቦታ ላይ የሚሰራው ነገር ህገወጥ ከሆነ ምዕመኑም ስለማይለቃችሁ እሱን ወደፊት በሂደት የምንመለከተው ይሆናል። ከዛ ውጭ ግን ሌላ የጥልቅ ዓለም መልእክተኛ ሆኖ እዛ ቦታ ላይ ሊያጭበረብር ሌሎችን ጠልፎ ሊወስድ የመጣ አካል ካለ እኛም ብንሆን አንፋታም። ግን ይሄን ያህል ዓመት ስንጮህ የነበረው ህይወታችንን ገብረን ፊታችንን ፊት ለፊት አድርገን ስንጮህ የነበረው አድቬንቸር ፈልገን አይደለም፣ አደጋ እንደሌለው አውቀን አይደለም። ነገር ግን ከኛ ህይወት የቅድስት ድንግል ማርያም ክብር ይበልጣል ብለን ከኛ ህይወት የመድኃኔዓለም ስም ይበልጣል ብለን ነው እንጂ ጀብደኞች ሆነን አይደለም። እንደዛ አይነት ጀብድ የለም። በእምነት ላይ ለመጣ ነገር ግን ማንም ሰው ግንባሩን አያጥፋም። ስለዚህ ከገንዘቡ ባሻገር ገንዘቡን ነገም ከነገ ወዲያም የሚጠይቃችሁ አካል ይጠይቃል። አሁንም እንቅስቃሴው ስለተጀመረ ማለት ነው። ነገር ግን ከሌላው ከጥልቁ ዓለም የመጡ ሰዎችን በጉያችሁ አቅፋችሁ ከሆነ አጥሩ። ምእመኑ ምን ልታገኘው ይችላል? ይሄንን ነገር ስትነግረኝ ደንግጣ ነው ከእናቴ ጋር ሄጄ ነው ያለችኝ እንጂ ያልተፈጠረ ነገር ምን ልታገኝ ነው ይሄንን ነገር ለኔ የምትነግረኝ? ያየችው ነገር ስላስደነቀጠ የምታውቀው ታሪክ ስለሆነ ማለት ነው። ስለዚህ አሁንም ያላወቅናቸው ያልደረስንባቸው በርካታ አስቀያሚ ነገሮች ሊኖሩ ይችላሉና ስፔሻሊ አስተዳደር ቦታ ላይ ያላችሁ ዝም ብላችሁ ቆማችሁ ዲፌንድ ከምታደርጉ ይልቅ ስለ እውነት ስትሉ የቆማችሁበት ቦታ የእውነት ምድር ስለሆነ ማለት ነው እዛ ላይ ጥንቃቄ ልታደርጉ ይገባል። እንግዲህ በመጨረሻ እንድናየው የፈለኩት የዚችን እናት ምስክርነት ነው። በሁለት ክፍል የተለቀቀውን ቪዲዮ ተመልክቼዋለሁ። እዛ ላይ ባለቤቷ ልጇን ለጠንቋይ እንደገበረ ነው የምትናገረው እና እያንዳንዱ የምትናገረው ነገር በጣም ሾክ የሚያደርግ ነው። ኦፍኮርስ ብዙ ታሪኮችን ስለሰራው ከዚህ ጋር የተያዙ ነገሮች ሊፈጸም እንደሚችል አምናለሁ። ባምንም ግን የበለጠ ደግሞ አስደንግጦኛል። ምክንያቱም ሕፃን ልጅ ልክ ታርዶ እንደ ዶሮ ታርዶ ሲንደፋደፍ አይተሃል? ልክ እንደዛ ሕፃኖች ሲንደፋደፉ ልጄ ተመልክቷል ነው ያለችው። ያ ምንድነው? ጠንቋዩ ወይም ደግሞ እዛ ጋር ድግምት የሚያደርገው መንፈስ የሚያዋርሰው በአይኑ መንፈሱን ይጠራዋል ወይም በድግምት መንፈሱን ይጠራውና ህፃናቶች ላይ ይልከዋል። ህፃናቶች እዛ ጋር እጃቸው ሲሰበር ሲንደፋደፉት እድልሽ ያለው አይንሽ ውስጥ ነው። አሁን ብዙ ጊዜ ሰው ቡዳ በልቶሽ አይደለም፣ እድልሽ ነው የሚወጣው። እድሜ ለልጄ ትንሽ እንደቆያለ ልጁ ልክ ዶሮ አርደሽው እንደሚንደፋደፍ አለ ልጁ ይንደፋደፋል። ወይ በስመ አብ ወወልድ ወመንፈስ ቅዱስ። በጣም ይከብዳል ማለት ልጄ ያየው እጅግ በምድር ላይ የሚከብድ ነው። የሰው ልጅ በጣም አረመኔ ፍጡር ነው። እውነቴን ነው የምልሽ። ማለት እኛ እንደዚህ አይነት ስንላቸው ቀላል ይመስልሻል? ማረድ ቀላል ነው።
ይሄ ህፃን ልጅ በዚህ እድሜው ይህን ማየት እና ልጄ እስከ ረጅም ዓመት እንደዚህ አይነት ታሪኮች እንኳን ስንናገር ምን ያህል ዓመት ሆነን? ማን ነው የሚያስቆመው? የሆነ አካል የማያስቆመው ከሆነ ወላጆች ተነስተን የሆነ ኮሚቴ ማቋቋም የሚሆን ለምን አናስቆመው? እንደ አይነት ሰዎችን ለምን እርምጃ አንወስድም? ነው በየበራችን እያንኳኩ በየጎረቤት እያንኳኩ እያንዳንዱ ሰው አውጥቶ እስኪጨርሱት ነው የምንጠብቀው? ፍርድ የማይሰጥ ከሆነ የራሳችንን ፍርድ ልንሰጥ ይገባል። እያለቁ ያሉት ህፃናቶች ናቸውና እየሞቱ ያሉት ግፍ እየተፈጸመባቸው ያሉት ምንም የማያውቁ ህፃናቶች ናቸውና እያንዳንዳችን እቺ ሴት የምትናገረው በልጇ ላይ የደረሰው ነገር እኛ ላይ ቢደርስ ዝም ብለን ነው የምንመለከተው? ለነሱ ኃይል ማንሰጣቸው እኛን ኃይል ማነሳል። እነሱ የልብ ልብ ማንሰጣቸው እኛ ወኔያችንን ምን ሰለበው? ማንም ምንም ስላላደረገ እኮ ነው ከመሬት እየተነሱ የሰው ልጆችን ለሰይጣን ግብር እየሰጡ ያሉት። ወኔ ሊኖረን ይገባል። አንልፈስፈስ በዚህ አይነት ጉዳይ ላይ። የኛ መፈስፈስ ነው ለነሱ ለምድረ ጠንቋይ የልብ ልብ ሰጥቶ ህፃናቶችን የሰይጣን ግብር ጭዳ እያደረጉ ያሉት። ህፃናቶች በጅምላ እያለቁ ነው በሚዘገንን ሁኔታ። መሬት ላይ ወድቀው ይንደፋደፋሉ። ይሄ የሰማችሁት ነው። እንደውም እይታችሁ ላይ ሁለቱን ክፍል እንድትመለከቱት ጋብዛችኋለሁ በዚህ አጋጣሚ ማለት ነው። ልጆቻችን ላይ እንዲህ አይነት ነገር ነው እየተፈጸመ ያለው። ኢትዮጵያ ወዴት እየሄደች ነው? በሁሉም አቅጣጫ ኢትዮጵያኖች የት ሄዱ? ኢትዮጵያኖች እነዚህ ናቸው ወይ? አሁን ያለነው ነን ኢትዮጵያኖች? ሪሊ የጥንቷ ኢትዮጵያችን ነች? ስለዚህ አሁን ምንድን ነው የመጣብን? ሁሉም አቅጣጫ የምንሰማው ማጭበርበር፣ እርስ በርስ መጣላት፣ መበላላት፣ በሰዎች ላይ ተንኮል ማሰብ፣ ሰዎችን በሰይጣን ስራ ገደል መክተት የመሳሰለው ነገር ማለት ነው። ከዚህ በፊት ኢትዮጵያ ውስጥ የማይታወቁ ነገሮች አሁን ሊያም ደግሞ በጣም በፈጠነ ሁኔታ ማለት ነው። ይሄ የእርግማን ውጤት ነው የምለው እኔ በግሌ ማለት ነው። ካልተረገምንማ እንዲህ አይነት በጣም ስቃይ የሆኑ ዜናዎችን፣ ድርጊቶችን አንመለከትም ነበረ። በዚህ መልኩ ይቀጥላል ወይስ ይቆማል? የሁላችሁም ጥያቄ እንደሚሆን ተስፋ አደርጋለሁ። ግን ዝም አንበል ነው። ዝምታችን ነው እያጠፋን ያለው። ፍርሃታችን ነው እየገደለን ያለው። እየፈራህም ትሞታለህ ለነፃነትህ፣ ወይም ደግሞ ልጆች በዚህ አይነት ሁኔታ እንደዚህ ሲሆኑ ልጆች ላይ እንደዚህ የሚያደርጉ ሰዎችንም ደግሞ ተጋፍተህ ትሞታለህ። ምርጫ አንተ ነው። እኔ ግን አታሳሹኝና እዚህ ሴት ላይ የደረሰው ነገር እኔ ላይ የደረሰ ቢሆን ኖሮ ያለምንም ጥርጥር የራሴን እርምጃ ነው የምወስደው። ዛሬ በጣም ስሜታዊ ሆኛለሁ፣ ይገባኛል። ግን ኢትዮጵያ ውስጥ እየሆኑ ያሉ ነገሮች ስሜታዊ ስለሚያደርጉ ነው። ለዛ ማከብራችሁ ተመልካቾችን፣ አድማጮችን ይቅርታ መጠየቅ እፈልጋለሁ። ነገሮች ግን ከመቼውም ጊዜ በላይ ስሜታዊ ያደርጋሉና ትረዱኛላችሁ ብዬ አስባለሁ። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። ለነበረን ቆይታ ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌሎች መረጃዎች የምንገናኝ ይሆናል። ስለዛው ግን ሰላም፣ ጤና፣ በረከት የግል ሀብቶቻችሁ እንዲሆኑ ከልብ እመኛለሁ። አበቃው።